ሰላም ጤና ይስጥልን እንደምሰነበታችሁ ተመልካቾቻችን በዛሬው የሰንበት ትምህርት ቤት ወግቢ ጉባኤያት መርሃ ግብራችን በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያ የተከለሰው የሥርዓተ ትምህርት የሙከራ ትግበራና የመጽሐፍ ዝግጅት ሂደትን የተመለከቱ ጉዳዮችን እናነሳለን። የማህበረ ቅዱሳን የግቢ ጉባኤ አገልግሎት ማስተባበሪያ ባለፉት ወራት በተከለሰው የግቢ ጉባኤ ሥርዓተ ትምህርት የሙከራ ትግበራው ያሰልጣኞች አሰልጣኝ ስልጠናን በመስጠት በተመረጡ ግቢ ጉባኤያት ሙከራ ያደረገ ሲሆን በ2018 ዓመተ ምህረት ተግባራዊ ለማድረግ ምን አይነት ዝግጅት እያደረገ እንደሆነና የመጽሐፍ ዝግጅት ሂደቱ ምን እንደሚመስል የግቢ ጉባኤ አገልግሎት ማስተባበሪያ ኃላፊዎችን ጋብዘናል። እንግዶቻችን ባነሳነው ርዕሰ ጉዳይ ላይ ሐሳባቸውን ለመስጠት ፈቃደኛ ስለሆናችሁ እናመሰግናለን። ራሳችሁ ሰብሪስጥልኝ እኛም በጣም እናመሰግናለን። ስሜ አበበ በዳዳ ይባላል። በግቢ ጉባኤያት አገልግሎት ማስተባበሪያ የማስተባበሪያው ስራ አስፈጻሚ። ዘርስትልኝ ስሜ ሐጋዚ አብርሃ ይባላል። በግቢ ጉባኤያት አገልግሎት ማስተባበሪያ የተቋማዊ ልማት ዋና ክፍል ምክትል ኃላፊ ነኝ። መልካም እንግዶቻችን እናመሰግናለን። እንግዲህ ያው ግቢ ጉባኤያት ሲነሳ ማህበረ ቅዱሳን ነው የምናየው ማለት ነው። በተለይ በዚህ ዓመት ደግሞ የግቢ ጉባኤያትን ለየት የሚያደርገው የሴሚናር መርሃ ግብር እና በዛ የሴሚናር መርሃ ግብር ደግሞ በርካታ ጉዳዮች ተነስተዋል። ከዚህም ውስጥ አንዱ ደግሞ የሥርዓተ ትምህርቱ ትግበራን በተመለከተ ነውና እንደው ከዛ በፊት ግቢ ጉባኤ ምንድነው የሚለውን ባጭር እንግለጽና ወደ ጉዳያችን እንሄዳለን። እሺ እንግዲህ ግቢ ጉባኤ በተደጋጋሚ እንደሚታወቀው ግቢ ጉባኤ በከፍተኛ ትምህርት ተቋማት ውስጥ የሚማሩ ኦርቶዶክሳውያን ተማሪዎች በሚገኙበት ወይ ደግሞ በሚቀርባቸው አጥቢያ ተሰባስበው እንዲማሩ የሚያደርግ የሚያስተባብርና የሚመራ መዋቅር ነው ወይም ተቋም ነው። እነኚህ ኦርቶዶክሳውያን በሰንበት ትምህርት ቤት እዛ አጥቢያ ውስጥ ባሉ ሰንበት ትምህርት ቤት ውስጥ ገብተው ወይም እዛው አብረው የሚማሩበት ወይም የሰንበት ትምህርት ቤቱን መማሪያ ቦታ ተጠቅመው የሚማሩበት ወይ ደግሞ ተቋማቸው ውስጥ አገልግሎት የሚያስኬዱበት ያንን የሚመራ ተቋም ነው ግቢ ጉባኤ። መልካም እናመሰግናለን። የሥርዓተ ትምህርት ሂደትና አስፈላጊነትን ነው አሁን ማንሳት የሚያስፈልገው እና ሥርዓተ ትምህርቱ የጥናቱ መቼ ነው የተጀመረው? እነማን ተሳተፉበት? ምን ይመስል ነበር ያለፈው ሂደት የሚለውን ነገር እናንሳ። ጥሩ። የግቢ ጉባኤያት ሥርዓተ ትምህርት እንግዲህ ማህበረ ቅዱሳን በሥርዓተ ትምህርት ግቢ ጉባኤያትን ማስተማር የጀመረው ከ1996 ዓመተ ምህረት ጀምሮ ነው። ከዛ ጊዜ እንግዲህ ለሶስተኛ ጊዜ ነው የአሁኑ ሥርዓተ ትምህርት የተከለሰው ማለት ነው። የአሁኑ ሥርዓተ ትምህርት ከመከለሱ በፊት ግምገማ ተደርጓል። ከ2015 በፊት ተጀምሮ ከ13 አካባቢ ተጀምሮ ረጅም ሂደት የሄደ ግምገማ ተደርጓል። ግምገማው ሲደረግ የተለያዩ አካላት ተሳትፈውበታል። በዚህ ግምገማ ውስጥ የመጀመሪያው የግቢ ጉባኤያት ተማሪዎች ራሳቸው፣ የግቢ ጉባኤያት ስራ አስፈጻሚዎች፣ የማዕከላት ላይ ያሉ ግቢ ጉባኤያትን የሚያስተምሩ መምህራን፣ የማዕከላት ስራ አስፈጻሚዎች አጠቃላይ የሥርዓተ ትምህርቱ አተገባበር ሂደት ምን ይመስል ነበረ ነባሩ ሥርዓተ ትምህርት የሚለው መጠይቅ፣ የቡድን ውይይቶችና የተለያዩ ሌሎች መረጃ መሰብሰቢያ ዘዴዎችን በመጠቀም መረጃዎች ተወስደዋል። ከዛ ባሻገር ደግሞ ጉዳዩ የሚመለከታቸው የማህበሩ ኃላፊዎችም በዚህ ጉዳይ ላይ ውይይቶች አድርገዋል። መጨረሻ ላይ
የግምገማ ከተደረገ በኋላ ማጠቃለያ ሪፖርት ተሰርቶ የግምገማ ውጤቱ ያመላከተው ክለሳ እንደሚያስፈልገው ነው ስርዓተ ትምህርቱ እና የስርዓተ ትምህርቱ በግምገማ ሂደቱ ውስጥ ክለሳ እንደሚያስፈልገው ስላሳየ ያንን ስርዓተ ትምህርት መከለስ አስፈላጊ ስለነበረ 2016 ከመጀመሪያ ጀምሮ የክለሳ ሂደቱ ተግባራዊ ሲደረግ ነበር ይሄንን ሲያደርጉ የነበሩት መጀመሪያ ከምስረታው ማነው ስርዓተ ትምህርቱን ከመጀመሩ ጊዜ ጀምሮ የማህበረ ቅዱሳን የግቢ ጉባኤያትን ስርዓተ ትምህርት ሲያዘጋጁ የነበሩ ትልቅ ባለሙያዎች የተሳተፉበት ነው እና በዛ ሂደት ውስጥ እንግዲህ የመጀመሪያ ከግምገማው በመነሳት ስርዓተ ትምህርቱ ክለሳው ተጀምሯል ማለት ነው ክለሳው ኦልሞስት ከ2 ዓመት ያላነሰ ጊዜ ወስዷል በጣም ብዙ ነገሮች ተለውጠዋል ምክንያቱም ክለሳው ላይ ብዙ የተለወጡት ነገሮች በተለይ ግምገማው ላይ የታዩት ነባሩ ስርዓተ ትምህርት ላይ የታዩ ጉለቶች እነዛም ማስተካከል ነበረበት ክለሳው ማለት ነው ሁለተኛ ደግሞ ያው እንደሚታወቀው የሰንበት ትምህርት ቤቶችም ስርዓተ ትምህርት ከ2011 ጀምሮ ተሰርቶ ተግባራዊ የሆነ ነው ያለው የግቢ ጉባኤ ስርዓተ ትምህርት ከዛ የቀጠለ መሆን ስላለበት ከሰንበት ትምህርት ቤቶች ስርዓተ ትምህርት የቀጠለ መሆን ስላለበት ያንን ባገናዘበ መልኩ የተዘጋጀ ስርዓተ ትምህርት ስለሚያስፈልግ ያ ሆኗል በሌላ በኩል ማህበረ ቅዱሳን 2016 ዓ.ም የጀመረው የተቋማዊ ለውጥ ትግበራ ፕሮጀክት እሱ ደግሞ ግቢ ጉባኤያት ላይ የለወጣቸው በርካታ ነገሮች አሉ ከግቢ ጉባኤያት ዓላማ ጀምሮ ማለት ነው ከፍተኛ ትምህርት ተቋማትን ለምንድን ነው የምናስተምረው እንደ ማህበረ ቅዱሳን እንደ ቤተክርስቲያን ለምንድን ነው የምናስተምረው ከሚለው ዓላማ ጀምሮ የተቀየሩ ይሄን ደግሞ ማስፈጸም የሚቻለው በስርዓተ ትምህርት ነው ይሄን መሸከም የሚችል ስርዓተ ትምህርት ማዘጋጀት ስለሚያስፈልግ በእነኚህን ታሳቢ ያደረገ መሆን ስላለበት ያው ረጅም ሂደት ወስዷል እና ስርዓተ ትምህርቱ ላይ ብዙ የተቀየሩ ነገሮች አሉ ከተቀየሩ ነገሮች የመጀመሪያው የትምህርት አይነቶቹ ናቸው የትምህርት አይነቶቹ በርካታ የትምህርት አይነቶች የስም ብቻ አይደለም የይዘትም ለውጥ አላቸው አንዳንዶቹ ግን ያው የቤተክርስቲያን የሥርዓት የዶግማ ትምህርቶች እንደተጠበቁ ሆነው አንዳንድ በተለይ የጉለቶቹ ላይ ከታዩ ነገሮች በመነሳት የተለወጡ የትምህርት አይነቶች አሉ በሌላ በኩል ደግሞ በተለይ ከዚህ በፊት የነበረው ስርዓተ ትምህርት ላይ ሁሉንም ተማሪ ባንድ አይን ነው የሚያየው የሚል የግምገማ ውጤት ነበረ ለምሳሌ ሰንበት ትምህርት ቤት ተምሮ የመጣውንም አብነት ትምህርት ቤት ተምሮ የመጣውንም ምንም ያልተማረውንም ከገጠር የመጣውንም ከከተማ የመጣውንም ባንድ አይን አይቶ አንድ ወንበር ላይ አስቀምጦ እንዲማሩ ነው የሚፈልገው ነባሩ ስርዓተ ትምህርት ላይ የነበረውና ያንን ሁሉ ማሻሻል በሚችል መልኩ ስርዓተ ትምህርቱ እንዲከለስ ሆኗል ማለት ነውና አሁን ስርዓተ ትምህርቱ ሂደት ያለው እንግዲህ የመጽሐፍት ዝግጅት ላይ ነው ቀጣይ ወደ አጋዚ ልሂድና እንግዲህ የስርዓተ ትምህርት ሙከራው እየተካሄደና ተካሂዷልም ጭምር ስለዚህ በየት አካባቢዎች የትኛው ግቢ ጉባኤያት ላይ ነው ሙከራው የተካሄደው የሚለውንና ለምን እነዛ ተሞከሩ እነዛ ተመረጡ ግቢ ጉባኤያት በምን ምክንያት ነው በምን መስፈርት ነው የተመረጡት የሚለውንና እንደው ምን አይነት ተግዳሮቶች ነበሩ የሚለውን ነገር በዛው ማንሳት ብቻ መልካም ዛሬ ስትልን እንግዲህ ተከለሰው ስርዓተ ትምህርት ሙከራ ትግበራ በተመረጡ ማዕከላትና በተመረጡ ግቢ ጉባኤያት ነው እየተገበረ የሚገኘው ማዕከላቱን እንግዲህ ወደ 12 ማዕከላት ናቸው የተመረጡት ትግበራው ላይ ተግባራዊ ሆኖ 11 ማዕከላት ላይ ተግባራዊ ሆኗል እነዚህ 12 ማዕከላት የተመረጡበት ምክንያት አዲሱ ይሄ የተከለሰው ስርዓተ ትምህርት ይዟቸው የመጣ ነገሮች አሉ የማዕከላትን አቅም መጠይቁ በተለይ ከግብአት አንፃር ከሰው ኃይል አንፃር ደግሞም የተከለሰው ስርዓተ ትምህርት በመርሃ ትምህርት መሰረት ስለሆነ ሙከራ ትግበራ የሚደረገው መጽሐፍ እስከሚዘጋጅለት ድረስ ሙከራ ትግበራ የምናደርግባቸው ማዕከላት ከፍ ያለ አቅም ያላቸው ከግብአት አንፃር ከሰው ኃይል አንፃር
መሆን ስለሚገባቸው በእነዛ 12 ማዕከላት ተመርጠዋል ማለት ነው። ከነዛ መካከል 11ዱ ተግባራዊ እያደረጉ ይገኛሉ። እነዚህ እንግዲህ ከየማስተባበሪያ ጽሕፈት ቤቶች የተመረጡ ማዕከላት ናቸው። ከሰሜን ምዕራብ አካባቢ ጎንደርና ባህር ዳር ማዕከላት፣ ከመሃል ማዕከላት አካባቢ ደግሞ የደብረ ብርሃንና አዳማ እንዲሁም ወልቅጤና አምቦ ናቸው የተመረጡት። ከምዕራብ ማዕከላት መካከል ሚዛን ቴፒ ማዕከል ነው የተመረጠው። ከደቡብ ማስተባበሪያ ማዕከላት ደግሞ ባሌሮቤ ማዕከል ነው የተመረጠው ማለት ነው። እና ከምስራቅ ማዕከላት ሐረር ማዕከል በእነዚህ ማዕከላት ነው የሚተገበረው። እንግዲህ በእነዚህ ማዕከላት የከፍተኛ ትምህርት ተቋማት ዩኒቨርሲቲ አሉ። በዩኒቨርሲቲ ግቢ ጉባኤያት ላይ ነው የምንተገብረው። ጎን ለጎን ደግሞ ሌሎችም ተጨማሪ ግቢ ጉባኤያት ወይም ካምፓሶች የዩኒቨርሲቲ ካምፓሶች እና ተጨማሪ ግቢ ጉባኤያት ላይም ነው እየተገበረ የሚገኘው ማለት ነው። እንግዲህ ቅድም እንዳልኩት ማዕከላቱ እነዚህ ማዕከላት የተሻለ ከሌሎች ማዕከላት አንፃር አዲሱን የተከለሰውን ስርዓተ ትምህርት ከመተግበር አንፃር የተሻለ አቅም ያላቸው መምህራን በመደበኛም በመደበኛም አንዱ መሰረታዊ ነገር ይሄ ነው። በመርሃ ትምህርቱ መሰረት ሰፊ ጥረት ተደርጎ ዝግጅት የሚጠይቅ ስለሆነ ማለት ነው ትግበራው ላይ። ሁለተኛው ግብአት ነው። መማሪያ ቦታ፣ ሌሎችም አጋዥ የትምህርት መሳሪያዎች ከማዘጋጀት ከማቅረብ አንፃር የማዕከላቱም የግቢ ጉባኤያቱም አቅም የተሻለ መሆን ስለሚገባው እነዚህ ተመርጠዋል ማለት ነውና ሌላው ደግሞ አጠቃላይ ነባራዊ ሁኔታ ያሉበት ነባራዊ ሁኔታም በጣም ወሳኝ ነገር ነው። አሁን ካለንበት ወቅታዊ የጸጥታ ችግሮች አንፃር ሌሎችም ተያያዥ ችግሮች አንፃር በተረጋጋ ሁኔታ መተግበር የሚችሉ ብለን የመረጥናቸው ከተማ ላይ የሚገኙትን ማዕከላትና ግቢ ጉባኤያት ላይ ተመርጦ ያው ተግባራዊ እየተደረገ ይገኛል ማለት ነው። እንግዲህ አንጻራዊ እኛ ባለን ግምገማ ከማዕከላቱ ጋር በምናደርገው አጠቃላይ ውይይት በሚደርሰን ሪፖርት መሰረት የተሻለ የሚባል አፈጻጸም ነው ያለው ሙከራ ትግበራው ማለት ነው። ቅድም እንዳልኩት መርሃ ትምህርት ነው ያለው። በመርሃ ትምህርት መሰረት እና በኮርስ ይዘት መሰረት ነው እየተገበረ የሚገኘው። መጽሐፍት አልተዘጋጀለትም፣ ሌሎች ነገሮች አሉ። ይህንን ክፍተቶች ጭምር አለመሟላቶች ጭምር ያው ተሸክመው ነው ይህንን እየተገበሩ የሚገኙትና በዚህ መሰረት የተለያዩ የማጣቀሻ መጽሐፍትን በመጠቀም ሌሎችም የታተሙ መጽሐፍት ያልታተሙ መጽሐፍት በመጠቀም መምህራኑ ዝግጅት እያደረጉ እዛ ውስጥ ደግሞ የተካተቱ አሉ። አዲሱ ስርዓት የተከለሰው ስርዓተ ትምህርት ይዟቸው የመጣ እድሎች አሉ። በተለይ የተማሪ ተኮር ከማድረግ አንፃር አጋዥ የትምህርት መሳሪያዎች ከመጠቀም አንፃር ክትትሉ ጭምር ከስራ አስፈጻሚ ጀምሮ ከግቢ ጉባኤያት አስተባባሪዎች ጀምሮ የተሻለ ክትትል ከማድረግ አንፃር እነዚህ ነገሮች ሁሉ ይዞ ስለመጣ በዚህ መልኩ ያው ትግበራ እየተደረገ ይገኛል ማለት ነው። ከልብ እናመሰግናለን። ወደ አቶ አበበ ልሂድና የሙከራ ትግበራው እስከመቼ ይቆያል? አሁን ከዚህ ቀጥሎ ምንድነው የሚደረገው የሚለውን ነገር ቢያብራሩልን። ጥሩ። የመጀመሪያው ላይ ትንሽ ነገር እንትን ልበልና አንዱ ግቢ ጉባኤያቱ ማዕከላቱም የተመረጡበት የግቢ ጉባኤያት ደረጃ አዘጋጅተናል። ደረጃ ማውጫ መስፈርት ባላቸው ግብአት እንደገና በሂደትና በውጤት በሚያመጡት ውጤት ግቢ ጉባኤያቶቻችንን በደረጃ ለመክፈል ሞክረናል። በዛ መሰረት ደረጃ 1 እስከ ደረጃ 5 በተለይ እና እስከ ልዩ ድጋፍ እስከሚያስፈልጋቸው ግቢ ጉባኤያት ድረስ አሉን ማለት ነው። ስለዚህ ይሄ ሙከራ ትግበራ በተቻለ መጠን ውጤቱን ማየት ስላለብን እና መስተካከል ያለባቸው ሙሉ ትግበራ ስንጀምር መስተካከል የሚገባቸው ነገሮች ሙከራ ትግበራ ላይ ነው የሚስተካከሉትና በዛ መሰረት በተለይ ትኩረት አድርገን የመረጥናቸው በደረጃ 1 ውስጥ ያሉ ግቢ ጉባኤያት ነው። ደረጃ 1 ግቢ ጉባኤያት በተወሰነ መልኩ የተመቻቸ ግብአት ያላቸው ያ ማለት ከቦታ መማሪያ ቦታ መምህራን አስተባባሪዎች እና ሌሎችም ከግብአት ጋር የተያያዙ በተወሰነ መልኩ የተሻለ ነገር ያላቸው ላይ ነው ሙከራ ትግበራውን ያደረግነው። ስለዚህ እንደዛም ሆኖ የገጠሙ ግን ከቦታ አንፃር ከመምህር አንፃር አሁን የሚገጥሙ እንትኖች አሉ ማለት ተግዳሮቶች አሉ እና
ከማዕከላቱም ጋራ ስንነጋገር በተለይ አንዳንድ አዳዲስ የጨመርናቸው የትምህርት አይነቶች መምህራን እስከማጣት የተደረሰበትና እንደ ዋናው ማዕከል መምህራን ከዚሁ መምህራን እንዲያሰለጥኑ የተደረገበት አጋጣሚ አለ ማለት ነው። በዚህ በሙከራ ትግበራው ውስጥ የሙከራ ትግበራው እንግዲህ እስከዚህ አሁን ተማሪዎች ይወጣሉ። ሰኔ ላይ ተማሪዎች ይወጣሉ እስከ ሰኔ ድረስ ነው። ሁለተኛው ወሰነ ትምህርት ላይ ነው ሙከራ ትግበራ እናደርጋለን ብለን ያዝነው። ኦልሞስት 80% ተግባራዊ ለማድረግ ሞክረናል። ቢያንስ የያዙትን ኮርሶች አንዳንድ ኮርስ በየባቹ ጨርሰው እንዲወጡ ነው ሐሳባችን የነበረው። እስካሁን የጨረሱ አሉ። እንደገና ከፈተና በኋላ ደግሞ ለመጨረስ እቅድ ያዙ አሉ። የሙከራ ትግበራው እስከ ሰኔ ድረስ ያልቃል። ከዛ በኋላ የሚቀጥለው እንግዲህ ከዚህ የወሰድናቸው ትምህርቶች አሉ። በእኛም በኩል እንደ ዋናው ማዕከል ማድረግ ያለብን ማዕከላትን ደግሞ እንደ ማዕከል መዘጋጀት ያለባቸው ጉዳዮች ላይ እሱን ትምህርቱን ከዛ ያገኘነውን ትምህርት ከቀመርን በኋላ ልክ ለሙከራ ትግበራው መምህራንና አስተባባሪዎችን አምጥተን ስልጠና እንደሰጠነው ቀጣይ ሙሉ ኢምፕሊሜንቴሽን ወይም ሙሉ ትግበራ ከመጀመራችን በፊት ስልጠና እንሰጣለን። ለዛ የሚረዱ ግብዓቶችን የምናገኝበት ነው። እንዳጠቃላይ ግን ይሄ ሙከራ ትግበራው ያሁኑ እስከ ሰኔ መጨረሻ ድረስ ወር እስከ ሰኔ መጀመሪያ ድረስ ተማሪዎቹ ግቢ ውስጥ እስካሉ ድረስ ያልቃል ማለት ነው። መልካም። እንዲያው ምናልባት እዚህ ጋር እንዲነሳ እንፈልገው አሁን ሙከራ ትግበራ የተደረገባቸው እንዳሉ ሆነው በቀጣይ ወደ ዋናው ትግበራ ስትገቡ ምን ያህል ግቢ ጉባኤያት ነው ለማቀፍ የታሰበው ወይም ለማካተት የታሰበው? ሌሎቹስ እንዲያው በምን አይነት እዚህ ጋር እቅዱ የወጣለት እቅድ አለ ወይ? እንደ ችግሮቻቸው እንደ አለው ነባራዊ ሁኔታ እየታየ ማለት ነው። እንግዲህ የሚቀጥለው ዓመት እግዚአብሔር ቢፈቅድ 2018 ላይ ሙሉ ትግበራ እናደርጋለን። ሙሉ ትግበራውን የምናደርገው ሁሉም ግቢያት ላይ ነው። ምክንያቱም ስርዓተ ትምህርቱ ተመሳሳይ ለሁሉም ይሰጣል። በተመሳሳይ ደግሞ መጻሕፍት እየተዘጋጁ ነው። መጻሕፍቶቻችንን እንቀይራለን። ስለዚህ ትምህርቱ የሚሰጠው በአዲሱ ስርዓተ ትምህርት ይሆናል። ነገር ግን አዲሱ ስርዓተ ትምህርት ግን የሚፈልጋቸው ቅድምም ስናነሳ እንደነበረው ከግብዓት ከመምህራን አንፃር ከቦታ አንፃር የሚፈልጋቸው ነገሮች አሉ። ለምሳሌ ከተለዩ ነገሮች በአዲሱ ስርዓተ ትምህርት ውስጥ ከተለዩት ነገሮች አንዱ የትምህርት አሰጣጥ መንገዱ የተለየ ነው። የአሰጣጥ መንገዶቹ በፊት ስርዓተ ትምህርት የምንለው በኮርስ ትምህርት የሚሰጠውን ትምህርት ብቻ ነበር። አሁን ግን በአዲሱ ስርዓተ ትምህርት ጽዋ መርሃ ግብር ላይ የምናስተምረው ስርዓተ ትምህርቱን ነው። የጉዞ መርሃ ግብር ላይ የምናስተምረው ስርዓተ ትምህርቱን ነው። በስልጠና የምናስተምረው ስርዓተ ትምህርቱን ነው። እንዲሁ ደግሞ በንስሐ አባቶች ምክክር የምናስተምረው ስርዓተ ትምህርቱን ነው ተብሎ ነው የተያዘው የትምህርት አሰጣጥ መንገዶቹ ማለት ነው። ለነኚህ ሁሉ ምን ያስፈልጋል? መምህር ያስፈልጋል። ስርዓተ ትምህርቱን በአግባቡ የተረዳ መምህር ያስፈልጋል። ስለዚህ አሁን ባለን ደረጃ ደግሞ ሁሉም ግቢ ጉባኤያት ላይ እንደዛ ማድረግ እንኳን ባንችል ስርዓተ ትምህርቱ ይጀመራል በሁሉም ላይ። ነገር ግን 30% ግቢ ጉባኤያቶቻችንን በስርዓተ ትምህርቱ መስፈርት መሰረት እንዲተገብሩ እንጠብቃለን። ስለዚህ ግምገማውን ስናደርግ ካሉን ግቢ ጉባኤያት ላይ አሁን በ5 ዓመቱ ስልታዊ እቅድ የተያዘው 30% ግቢ ጉባኤያቶቻችንን ምን እናደርጋለን? በአዲሱ ስርዓተ ትምህርት መሰረት እናስተምራቸዋለን። ከዛ ደግሞ ሌሎቹን ወደዚህ ወደ 30%ዎቹ እንዲያድጉ እናደርጋለን። ኦሬዲ ደረጃ አውጥተናል። ደረጃ ስናወጣ ዝም ብለን ደረጃቸውን ለመለየት ብቻ አይደለም። በደረጃቸው መሰረት ወይ ደግሞ ለምሳሌ ባወጣነው ደረጃ መሰረት የሚያስፈልጋቸውን ነገር ያሟሉ ማዕከላትም እኛም ከአንዱ ደረጃ ወደ ሌላኛው ለምሳሌ ከደረጃ 5 ወደ ደረጃ 4 ከደረጃ 4 ያሉትን ወደ ደረጃ 3 ከ3 ያሉትን ወደ 2 እያሳደግን የሚያስፈልጋቸውን ነገር ያሟላን ልክ እንደ አንድ ትምህርት ቤት ማሟላት ያለባቸውን ነገር እንዲያሟሉ ማድረግ። ይሄን ካደረግን ነው ስርዓተ ትምህርቱን በአግባቡ ተግብረናል
ስርዓተ ትምህርቱ ውጤታማ ነው ውጤታማ አይደለም ማለት የምንችለው። ስለዚህ ትግበራው ሙሉ ላይ ይደረጋል። ግምገማና ክትትሉ የሚደረገው ግን በተለይ በደንብ ስርዓተ ትምህርቱን ሊተገብሩ ይችላሉ ሁሉንም ግብአት አሟልተዋል የሚባሉት ላይ ይሆናል ማለት ነው። መልካም እናመሰግናለን። እንደው በቀጣይ ቅድም ስታነሱት የነበረ ነገር አለ። በተለይ ከዚህ ከተግዳሮቶችን በተመለከተ ለተዘጋጁት የትምህርት አይነቶች መምህር እስከ ማጣት ደረጃ የተደረሰበት ነገር አለ ተብሏልና እዚህ ላይ እንዲያው ሀጋዚም ቢጨመር ብዬ የማስበው ሐሳብ ምንድነው? ምን አይነት መፍትሄ ተወሰዳችሁ? በየትኛው የትምህርት አይነት ነው መምህር የቸገረ? እንዲህ አይነት ችግሮች እንዳይፈጠሩ ከወዲሁ ምን ቅድመ ዝግጅት እየተደረገ ይገኛል? መልካም ዘር ስትልኝ ሙከራ ትግበራ ላይ ችግሮች ይኖራሉ፣ ክፍተቶች ይኖራሉ። ያው ሙከራም ስለሆነ ማለት ነው። ምንድነው ከክፍተቶቹ መካከል አንዱ የአቅርቦት የመጽሐፍት አቅርቦት ክፍተት ነው። የማጣቀሻ መጽሐፍት መምህራኑ የተከለሰውን ስርዓተ ትምህርት ለሙከራ የተመረጡትን ኮርሶች ተግባራው ለማድረግ ሙሉ ዝግጅት ለማድረግ የማጣቀሻ መጽሐፍት እጥረት ነው ሲገጥም የነበረው። የጊዜ መጣበብም ነበረ። የተማሪዎች የትምህርት ክፍለ ጊዜና ለግቢ ጉባኤ ለአዲሱ ለተከለሰው ስርዓተ ትምህርት ሰጡት ጊዜ አንዱ የነበረው ክፍተት እሱ ነው። ሌሎችም መዘግየትም ነበር። አንዳንድ ማዕከላት ቶሎ ወደ ትግበራ ያለ መግባትም ነበር ከሰለጠኑት አንፃር። ጥር መጨረሻ አካባቢ ነው አጠቃላይ አሰልጣኝ ስልጠና የወሰዱት። ስለዚህ ቶሎ ወደ ትግበራ እንዲገቡ ይጠበቃልና የዘገዩ ነበሩ። እነሱን የመቀነስ ስራ ነው የሰራነው። ወልቂጤ ማዕከል ለምሳሌ ትግበራ ላይ ሲዘገይብን ለስራ አስፈጻሚ ስልጠና ሰጥተዋል እንደሄዱ፣ አንዳንድ መምህራን ስልጠናውን ሰጥተዋል። ወደ ትግበራ ግን መግባት አልቻሉም። ስለዚህ ጊዜ በጣም ስለሚያጥራቸው ቶታሊ ከእንትኑ ነው ያወጣ ነው፣ ከሙከራ ትግበራ ነው ያወጣ ነው ማለት ነው። ለዛ ነው ቅድም 11 ማዕከላት ያነውና ሌሎች 11 ማዕከላት ግን በተሰጣቸው ጊዜ በወሰዱት የአሰልጣኝ ስልጠና መሰረት የሚያጋጥሟቸውን ክፍተቶች ተማጣጣኝ መፍትሄ በመስጠት ነው የሄዱት። እና አንዱ የማጣቀሻ መጽሐፍት እጥረት በምን ነው እሱ ያገዝናቸው ለዋናው ማዕከልን እንደ ማዕከላትም ማለት ነው። አንድ መፍትሄ ወሰድነው ለሙከራ ትግበራ ለተመረጡ ርዕሰ ጉዳዮች የቀረቡ ማጣቀሻ መጽሐፍትን በሶፍት ኮፒ እና በቪዲዮ ጭምር ማፈላለግና ያንን መላክ ነው። ይህንን አድርገናል ማለት ነው። ተጨማሪ ደግሞ ምንድነው ያደረግነው? የማጣቀሻ መጽሐፍ እጥረት የገጠማቸው መጽሐፍት ደግሞ ለጉዳይ ቅርብ የሆኑ መምህራነ ቤተክርስቲያንን በመጋበዝ በቨርቹዋል በየማዕከላት ያሉ የዚህ ሙከራ ትግበራ የሚያስተምሩ መምህራን በዛ ጉዳይ ለምሳሌ ሃይማኖትና ሳይንስ ነው አንዱ የመምህራን እጥረት ይገጥሞ የነበረው ከዝግጅት አንፃር መምህራን የተቸገሩበት አንዱ እሱ ነበረ። የ3 ሰዓት የ2 ቀን በቨርቹዋል የ1 ሰዓት ተኩል የ1 ሰዓት ተኩል የ3 ሰዓት የቀጥታ የማጠናከሪያ ትምህርት እንዲሰጥ ነው ያደረግነው ማለት ነው። ይህንን ወስደው መምህራኑ በተማሪዎች የሚነሱ ጥያቄዎችም ጭምር መምህሩ ማብራሪያ ሰጥተውበት ተመልሰው በተነሱ ጥያቄዎችም አጠቃላይ ኮርሱን ከሰጡ በኋላ በነበሩ ክፍተቶች ላይ ደግሞ እንደገና የማጠናከሪያና የማብራሪያ ትምህርት እንደሰጡበት ተደርጓልና በዚህ መልኩ ለማለፍ ነው ጥረት ያደረግነው። እናመሰግናለን። እንግዲህ ለስርዓተ ትምህርት የሙከራ ትግበራው ይህንን ያህል ካልን ስርዓተ ትምህርት ካነሳን መጽሐፍት ይኖራሉና እንደው የመጽሐፍ ዝግጅቱ ምን ይመስላል? ከዛ በፊት እንደው በመጽሐፍት ውስጥ የተካተቱ ርዕሰ ጉዳዮች ምንድናቸው የሚለውን እንጀምርና ወደ ቀጣዩ እንሄዳለን። አቶ አበበ፣ ስርዓተ ትምህርቱ ትግበራ ላይ በተለይ ከችግሮችን ከመፍታት አንፃር ያሰብናቸውና ያደረግናቸው ያሉ ነገሮች አሉ። ለምሳሌ አንዱ እንደው ሳናነሳ ማናልፈው ነገር በ13ኛው የግቢ ጉባኤያት ዓለም አቀፍ ሴሚናር ላይ አንድ ፕሮጀክት አጽድቀናል እንደ ማህበረ ቅዱሳን። አጠቃላይ ማዕከላትን ግቢ ጉባኤያትን የሚሳተፉበት ዋናው ማዕከልም ደግሞ የድርሻውን የሚወጣበት የግቢ ጉባኤያት መምህራን ማፍሪያና የቨርቹዋል ስልጠና ማዕከል ማቋቋሚያ ፕሮጀክት አለ። እሱ አሁን ወደ ተግባር ለማስገባት ጥረቶች እያደረግን ያለነው ያ በተለይ ግቢ ጉባኤያት ላይ የሚገጥመንን የመምህር ችግር
በደንብ ይቀርፍልናል ብለን የምናስበው አንዱ ነገር ነው። ስርዓተ ትምህርት ትግበራ ላይ የሚያጋጥመን አንዱና እንደ ጉለትም ከነባሩ ስርዓተ ትምህርት ላይም የታየው አንደኛው ጉዳይ ከመምህራን ጋር ያለብን እጥረት ነው። መምህራን ጋር ያለው እጥረት ለመፍታት ደግሞ እንደዚህ አይነት ፕሮጀክት ጀምረናል። ያንን ተግባራዊ ወደ ማድረግ እየሄድን ያለነው ማዕከላትም ግቢ ጉባኤያትም የየድርሻቸውን እዛ ላይ ኮንትሪቢዩት ያደርጋሉ። በዛ እንግዲህ የመምህራንን ችግር በቅጥርም በስልጠናም እንፈታለን ብለን እያሰብን ያለነው። ከሱ ጋር አብሮ የሚገናኘው እንግዲህ የመማሪያ መጽሐፍት ጉዳይ ነው። የመማሪያ መጽሐፍትን ልክ የስርዓተ ትምህርቱን መርሃ ትምህርቶች የእያንዳንዱን ትምህርት መርሃ ትምህርቶች ከጨረስን በኋላ የተገባው ወደ መማሪያ መጽሐፍት ዝግጅት ነው። የትምህርቶቹ ወደ 14 የትምህርት አይነቶች ናቸው በዚህ በአዲሱ ስርዓተ ትምህርት ላይ የተካተቱት ትምህርቶች። የመጀመሪያው ትምህርት ሃይማኖት መግቢያና የኦርቶዶክሳዊ እይታ የሚል የትምህርት አይነት ነው። ሁለተኛው ሃይማኖትና ሳይንስ፣ በተለይ ተማሪዎቻችን በጣም የሚፈተኑት በእንደዚህ አይነት ጉዳዮች ስለሆነ ይሄ አዲስ የተካተተ ትምህርት ነው። ኦርቶዶክሳዊ እይታም አዲስ በስርዓተ ትምህርት ውስጥ ያለ የተካተተ ትምህርት ነው። ሌላው ነገረ ድህነት ነው። ነገረ ድህነት ሶስተኛው የትምህርት አይነታችን ነው። አራተኛው አዕማደ ምስጢርና ነገረ ማርያም ትምህርት ነው። ሌላው የቅዱሳት መጻሕፍት ጥናት አራተኛው ነው። አምስተኛ ሕይወተ ቅዱሳን በፊት ነገረ ቅዱሳን ተብሎ የሚሰጥ የነበረው ትምህርት አሁን ሕይወተ ቅዱሳን ከሕይወታቸው ተማሪዎቹ በእውቀትም በአመለካከትም በክህሎታቸውም በተግባራዊነትም መማር ያለባቸው ነገር ስላለ ወደ ሕይወተ ቅዱሳን መጥቷል። የሕይወት ክህሎት ነው አንዱ ነባሩ ስርዓተ ትምህርት ላይ ይጎላል ተብሎ ተማሪዎችም ሲያነሱ የነበረው መምህራንም ሲያነሱ የነበረው ትምህርቶቻችን አሁን ያለውን ነባራዊ ሁኔታ ያገናዘቡ አይደለም፣ ተማሪዎችን የሕይወት ክህሎት እንዲኖራቸው የሚያደርጉ አይደለም የሚል ነበርና አንደኛው በዚህ አሁን በተከለሰው ስርዓተ ትምህርት ውስጥ የተካተተው የሕይወት ክህሎት ነው። የሕይወት ክህሎት ኦርቶዶክሳዊ የሕይወት ክህሎት ተብሎ አንድ ትምህርት ሆኖ ተካቷል ማለት ነው። ሌላው አዲስ ትምህርት ክርስትና በሀገራዊ ጉዳዮች ነው። ክርስትና በሀገራዊ ጉዳዮች ኦርቶዶክሳውያን የግቢ ጉባኤ ተማሪዎች የሀገራዊ ጉዳዮች ላይ ተሳትፎ ማድረግ የሚያስችሏቸው የትምህርት ይዘቶች የተካተቱበት የትምህርት አይነቶች ነው። ሐዋርያዊ ተልእኮ ትምህርት አለ፣ ግዕዝ ትምህርት አለ፣ የቤተክርስቲያን ትምህርት ነገረ ቤተክርስቲያን ትምህርት አለ። እነኚህ እንግዲህ ኦልሞስት አጠቃላይ 14 የትምህርት አይነቶች ናቸው ማለት ነው በዚህ ትምህርት ውስጥ የተካተቱት። መልካም። እዛው ላይ የስርዓተ ትምህርት ትግበራው እንግዲህ ለዚህ ለትግበራው የመጽሐፍ ዝግጅቱን ቀጥለው ቢያነሱልን። መልካም። የመጽሐፍ ዝግጅቱ በተመለከተ ያው የመጽሐፍ ዝግጅቱን ባጠረ ጊዜ ለተማሪዎቹ መድረስ ስላለበት የማህበረ ቅዱሳን ስራ አስፈጻሚ ጉባኤ ጽሕፈት ቤትም በጉዳዩ ላይ ትልቅ ትኩረት በመስጠት መጽሐፍቶቹን በ6 ወር ውስጥ እንዲያልቁ ነው የሚታሰበው ማለት ነው። ስለዚህ በዚህ እስከ ነሐሴ ባለው ጊዜ ውስጥ መጽሐፍቶቹን ለመጨረስ ነው ስራው የተጀመረው። ይህንን በፕሮጀክት መልክ ተዘጋጅቶ ፕሮጀክት ጽሕፈት ቤት ተቋቁሞለት በተወሰነ መልኩም ደግሞ መጽሐፍትን ለሚጽፉ ሰዎች ማበረታቻም የሚሆን ነገር ታሳቢ ተደርጎ መጽሐፍቶቹ እየተዘጋጁ ነው ያሉት። የመጀመሪያው ረቂቅ እንግዲህ በዚህ በግንቦት መጨረሻ ላይ የሚያልቅ ይሆናል ማለት ነው የመጽሐፍቶቹ ዝግጅት። እነኚህ መጽሐፍቶች 14ቱም በዝግጅት ሂደት ላይ ነው ያሉት። እነኚህ እንግዲህ የመጀመሪያው ረቂቅ እስከ ግንቦት ካለቀ በኋላ ቅድመ አርትዖት ቡድን ተቋቁሞ ከስርዓተ ትምህርት አዘጋጅ ቡድኑ እንዲሁም ደግሞ ከሌሎች መምህራንም ይዘት ላይ አርትዖት መስራት የሚችሉ መምህራንን ጨምሮ
የቅድመ አርቶት ስራ ይሰራል ከዛ በኋላ እንደገና እንዲስተካከል ጻፊዎች ይመለስና ከዛ በኋላ ደግሞ ለኤዲቶሪያል ቦርድ ቀርቦ እንዲወጣ ነው የሚታሰበውና የመጀመሪያው ረቂቅ እስከ ግንቦት መጨረሻ ድረስ ይጠናቀቃል ብለን ያሰብን ነው መጽሐፍቶቹ ሁሉም አቴታይም እየተሰሩ ነው ያሉት ጥሩ እንደው በዚህው ላይ በመጽሐፍ ዝግጅቱ ያጋጠሙ ተግዳሮቶችና ከዛም ጋር ተያይዞ እንደው አጠቃላይ ስርዓተ ትምህርቱ በሁሉም ግቢ ጉባኤያት ተደራሽ እንዲሆን ከማን ምን ይጠበቃል የሚለውን ነገር ቢያነሱልን ጥሩ እንግዲህ በተለይ መጽሐፍት ዝግጅት ላይ የገጠመን የመጀመሪያው ሁለት ስራዎች ናቸው ሁለት ትልቅ ስራዎች አንድ ላይ ነው የመጡብን የመጽሐፍ ዝግጅቱ እንደተጠበቀ ሆኖ የተማሪዎችን በተለይ አዳዲስ መምህራንን የምናሰለጥንበት የስልጠና ማኑዋልም በዛው መጠን ይከለስ ነበር ምክንያቱም በአዲሱ ስርዓተ ትምህርት ወይ ደግሞ በተከለሰው ስርዓተ ትምህርት መሰረት የስልጠና ማኑዋሎቹ መከለስ ስለነበረባቸው በጣም ብዙ ናቸው ወደ 17 የሚደርሱ ናቸው ምናልባት በኋላ ጋዚ ይጨምራል ወደ 17 የሚደርሱ የስልጠና ማኑዋሎች ናቸው እንዲዘጋጁ የሚፈልገው ሁለተኛ ደግሞ 14 መጽሐፍት ደግሞ ይዘጋጃሉ እነኚህን ሁሉንም በአንድ ጊዜ እንዲደርሱ ነው ሐሳባችን የነበረውና አንዱ የገጠመን ተግዳሮት መምህራን ማግኘት ነው መምህራንን ይሄንን ያክል የሚበዙ መምህራንን ማግኘት በጣም ብዙ ቦታ እንድንሄድ አድርጎናል ብዙ ነገርም እንድናቅ አድርጎናል እግዚአብሔር ይመስገን አሁን መጽሐፍቶቹም በመሰራት ሂደት ላይ ናቸው የስልጠና ማኑዋሎቹም በዝግጅት ሂደት ላይ ናቸው ከዚህ እንግዲህ ሰንበት ትምህርት ቤት ላይ የሚያስተምሩ የሰንበት ትምህርት ቤት መምህራን የማህበረ ቅዱሳን መምህራን አብነት ትምህርት ቤት የሚያስተምሩ መምህራንና ደቀ መዛሙርቶቻቸው በዚህ ላይ በጣም ትልቅ እገዛ ነው ያደረጉልን ያሉት ብዙዎቹ በኃላፊነት ወስደው እነኚህን ስራዎች እየሰሩልን ይገኛሉና አንዱ እንደ ተግዳሮት የገጠመን እነኚህ መምህራን ጋር ደርሶ ለይቶ እነኚህን ጉዳዮቻችንን አስረድቶ ለመስጠት ረጅም ጊዜ ወስዶብናል ያ ደግሞ በተለይ የማኑዋል ዝግጅቶቹ ረጅም ጊዜ እንዲወስዱ አድርጓቸዋል ማለት ነው ሌላው እንግዲህ እነኚህ መጽሐፍቶች ከተዘጋጁ በኋላ ታትመው ለተማሪ መድረስ አለባቸው ታትመው ለተማሪ የሚደርሱበት እግዚአብሔር ይመስገን ወንድሞቻችን እግዚአብሔር እናመሰግናቸዋለን ከዚህ በፊት የግቢ ጉባኤያትን መጽሐፍት ህትመት እንዳንቸገር የሪቮልቪንግ ፈንድ ስታብሊሽ አድርገውልናል አቋቁመውልናልና ያ ሪቮልቪንግ ፈንድ መጽሐፍት እጥረት እንዳይገጥመን ቶሎ ቶሎ ያሳተምን ለተማሪዎቹ እንድናደርስ እድል ፈጥሮልናል ይሁን እንጂ አሁን ካለው የግባቶች ዋጋ መናር ጋራ ተያይዞ አሁን ያለው የሪቮልቪንግ ፈንድ ገንዘብ ያንን ማድረግ አይችልም ማለት አሁን 14ቱንም የትምህርት አይነቶች በአንድ ጊዜ ነው ማሳተም እንፈልገው 10,000 ኮፒ እንኳን እናሳትም ብንል በጣም ብዙ ብር ነው የሚያስፈልገው አንድ መጽሐፍ 10,000 ኮፒ እናሳትም እንኳን ብንል ስለዚህ አንዱ ይገጥመናል ብለን አሁን ስጋት የሚይዘን የፋይናንስ እጥረት ነው የፋይናንስ እጥረቱ በጣም በከፍተኛው እነኚህን መጽሐፍቶች አሳትመን ተማሪዎቹ ጋር ለማድረስ ተግዳሮት ይሆንብናል ብለን ነው የምናስበው ከዛ ውጪ ግን በጥሩ ሁኔታ እየሄደ ነው ያለው በእነኚህ ጉዳዮች ላይ ከማን ምን ይጠበቃል ተብሎ ለተነሳው እንግዲህ አንደኛ ይሄ ስርዓተ ትምህርት ውጤታማነቱ የሚለካው ተማሪዎቹ ጋር ደርሶ ለውጥ ማምጣት ሲችል ነው ያ ለውጥ ደግሞ በስርዓተ ትምህርት ውስጥ ለመለካት የምናስበው አንድ ተማሪ ሲማር ምን ብቃት ይዞ መውጣት አለበት የሚለውን እንለካለን ብለን ነው የምናስበው በእውቀቱ ምን አይነት ብቃት ላይ መድረስ አለበት በአመለካከት ምን አይነት ብቃት ላይ መድረስ አለበት እንዲሁም ደግሞ በክህሎት ምን አይነት ብቃት ላይ መድረስ አለበት ከነኚህ ከሚማራቸው ትምህርቶች በመነሳት ብለን እናስባለንና ያ ብቃት በትክክል ሲመጣ ነው ስርዓተ ትምህርቱ ውጤታማ ነው አይደለም ማለት የምንችለው ያንን ደግሞ ማምጣት የምንችለው አንደኛ በትክክል ወደ ተማሪዎቹ ማድረስ የሚችሉ መምህራንን አብቅተን በዛል ደረጃ ስርዓተ ትምህርቱ ላይ በተቀመጠው መሰረት መርሃ ትምህርቱ በሚያዘው መሰረት ትምህርቱ መሰጠት ሲችል ነው
ስርዓተ ትምህርቱ ላይ የተለያዩ የማስተማሪያ ዘዴዎች ተቀምጠዋል። ቅድም እንዳልኩት ደግሞ የተለያዩ የማስተማሪያ መንገዶች ተመላክተዋል። እነኚህን ተጠቅመን በተቀመጡት ይዘቶች ወይ ደግሞ በተለዩት ይዘቶች ለውጥ ማምጣት እንችላለን። ያንን የምንችለው ግን በአግባቡ ተማሪው ጋር ማድረስ የምንችለው በመምህራን ነው። ስለዚህ አንዱና ዋናው ጉዳይ መምህራን ስርዓተ ትምህርቱን በትክክል እንዲገነዘቡት ማዕከላት እዛ ላይ ትልቅ ኃላፊነት አለባቸው። አስተባባሪዎች በተለይ ግቢ ጉባኤያትን የሚያስተባብሩ አስተባባሪዎችም በስርዓተ ትምህርቱ መሰረት ነው ወይ በመርሃ ትምህርቱ መሰረት ነው ወይ ትምህርቱ እየተሰጠ ያለው የሚለውን በአግባቡ መረዳት አለባቸው። ተማሪዎች ደግሞ ለዚህ ስርዓተ ትምህርት ትግበራ የሚያስፈልገውን ጊዜ መስጠት አለባቸው። ጊዜ መስጠት ካልቻሉና በአግባቡ መማር ካልቻሉ ስርዓተ ትምህርቱ ተግባራዊ ነው ማለት አንችልም፣ ውጤታማም ሊሆን አይችልም ማለት ነው። ስለዚህ ከተማሪዎች ጊዜ ሰጥተው በአግባቡ ይህንን መከታተል መቻል ይኖርባቸዋል። ሌላው የሚያስፈልገው ቦታ ነው። ያው በባች ከፋፍለን ነው የምናስተምረው ይታወቃል። ሰንበት ትምህርት ቤቶች፣ ሰበካ ጉባኤዎች፣ አብያተ ክርስቲያናት ደግሞ በተቻለ መጠን ለግቢ ጉባኤ ተማሪዎች የሚሆን ቦታ የማመቻቸት ከማዕከሉ አቅራቢያቸው ወይ ደግሞ አጠገባቸው ካለው ማዕከል ጋራ ይሄንን የማመቻቸት ኃላፊነት ይጠበቅባቸዋል። ምክንያቱም እነኚህ ልጆች የራሳቸው ልጆች ናቸው። ስለዚህ ልክ እዛው አጥቢያ ላይ ላለው ምእመን የምናደርገው አገልግሎት ለግቢ ጉባኤ ተማሪዎችም የዛው አጥቢያ ተማሪዎች ስለሆኑ ሊደረግላቸው ይገባልና በተለይ በቦታ በጣም የሚፈተኑ ግቢ ጉባኤያት አሉ። ቦታ ባለመኖሩ ምክንያት በባች ከፋፍሎ ስርዓተ ትምህርት መተግበር አይደለም ተሰብስበው እንኳን ለመማር የሚቸገሩ ግቢ ጉባኤያት አሉ። ይሄ ስርዓተ ትምህርት ግን ውጤታማ የሚሆነው በትክክል አስፈላጊ የሆነው ቦታ ሲመቻች ነው። ስለዚህ ይሄንን ማድረግ የሚችሉ አካላት ሁሉ ተባባሪ እንዲሆኑ ይጠበቃል ማለት ነው። ተመልካቾቻችን እየተከታተላችሁ ያላችሁት የሰንበት ትምህርት ቤት ወግቢ ጉባኤያት መርሃ ግብራችን ነው። አሁንም እየተነጋገርን ያለነው በማህበረ ቅዱሳን የግቢ ጉባኤ አገልግሎት ማስተባበሪያ የግቢ ጉባኤያት የስርዓተ ትምህርት ትግበራ ሙከራን በተመለከተ ነው። ትንሽ የድምጽ ችግር አለ። እሱም ደግሞ ምንድነው እዚህ ጋር ህንጻዎች ምናምን እየተሰሩ ስለሆነ የሱ ድምጽ ሊረብሽ ይችላል። ከወዲሁ ይቅርታ እየጠየቅን የመጨረሻው ጥያቄ በተቀመጠው መጠን ስርዓተ ትምህርቱ ተተግብሮ የግቢ ጉባኤ ተማሪዎች ላይ የሚጠበቀውን የእውቀት የአመለካከትና የክህሎት ለውጥ ለማምጣት ከማህበሩ አባላት ከጠቅላይ ቤተ ክህነትና ያው ቅድምም ከባለድርሻ አካላት ጋር ምን ይጠበቃል የሚለውን አይተናል። እንዲህም ሆኖ ይህ ደግሞ ይህ ስርዓተ ትምህርት ወይም የግቢ ጉባኤ ተማሪዎች ከዚህ ትምህርት በኋላ ለሀገርና ለቤተ ክርስቲያን ምን አይነት ፋይዳ ይኖራቸዋል? ወይም ስርዓተ ትምህርቱ በተዘዋዋሪ ምን ፋይዳ አለው ለሀገር ለቤተ ክርስቲያን? መልካም እግዚአብሔር ይስጥልኝ። እንግዲህ የከፍተኛ ትምህርት ተቋማት ግቢ ጉባኤያትን ስናስተምር ከዚህ በፊት በተለያየ ጊዜ ተገልጿል። ከፍተኛ ትምህርት ተቋማት ግቢ ጉባኤያት ተመርቀው የሚወጡት ለሀገር ለቤተክርስቲያን በጣም አስፈላጊ ማህበረሰብ ትውልድ የምንፈጥርባቸው ናቸው። በተለይ ደግሞ አሁን የተከለሱ ስርዓተ ትምህርት አሁን ያሉ ተግዳሮቶች፣ ነባራዊ ሁኔታዎች፣ የሀገር የትምህርት ስርዓት፣ የቤተክርስቲያን ሁኔታ በተለይ የሰንበት ትምህርት ቤት የትምህርት ስርዓት ጭምር ታሳቢ ያደረጉ ስለሆኑ የተሻለ ጥራት ያለው ብለን ነው የምናስበው ማለት ነው። ትግበራውን በዛው ልክ ነው። ትግበራውን የተለየ ሰው ኃይል ዝግጅት ይፈልጋል። ግብአት መሟላት ያለባቸው ግብአቶች እዛ ያስቀምጣል። ከዚህ በፊት ደግሞ ከስርዓተ ትምህርት ውጭ ሆነው የነበረው መርሃ ግብራትም ጭምር ከስርዓተ ትምህርት ተካተው እንዲሰጡ ያስገድዳል። በተለይ ስልጠናዎች፣ ጽዋ መርሃ ግብራት፣ ጉዞዎች ጭምር ማለት ነው። ስለዚህ በተሻለ ጥራት የሚፈጸምና የሚተገበር ስለሆነ የተሻለ ትውልድ የመፍጠር ቅድም እንደተባለው በአመለካከት አሁን ሰው አመለካከቱ ካልተለወጠ ሌላው ነገር ሊለወጥ አይችልም። ስለዚህ በአመለካከቱ የተሻለ ትውልድ ከመፍጠር አንጻር በእውቀት የሃይማኖትን እውቀት ከሳይንሱ ጋር ያስተባበረ ሃይማኖቱን ከዘመኑ ጋር በደንብ የተረዳ የተገናዘበ እውቀት ያለው ለቤተክርስቲያንም ለሕዝብም ለሀገርም ሊጠቅም የሚችል የተሻለ አመለካከትና
ዘመኑን የተረዳ ዘመኑን የዋጀ የተሻለ ዕውቀት ያለው ማህበረሰብ ትውልድ ይፈጥራል ብለን ነው የምናስበው። ይህን ደግሞ አመለካከቱም ዕውቀቱም ደግሞ ከትግበራ ጋራ ከተግባር ጋራ ያገናኘ የተሻለ ክህሎት ያለው የተማረውን ነገር በተግባራዊ ልምምድ ጭምር ማሳየት የሚችል ትውልድ የምናገኝበት ስርዓተ ትምህርት ስለሆነ ለሀገር ማጠቃላይ ሀገሪቱ በምትፈልገው በተለያዩ ሙያዎች ውጤታማ ሆኖ ሊያገለግል የሚችል በሀገር አስተዳደር ጉዳዮች፣ በማህበራዊ ጉዳዮች፣ በኢኮኖሚያዊ ጉዳዮች፣ በፖለቲካ አስተዳደር ጉዳዮች ጭምር ንቁ ተሳትፎ ሊኖረው የሚችል መሪ መሆን የሚችል ትውልድ የምናገኝበት መፍጠር የምንችልበት የምናፈራበት ስርዓተ ትምህርት ነው የምናስበው። በቤተክርስቲያንም እንዲሁ ነው። ከቤተክርስቲያን የውስጥ አገልግሎት ከክህነት አገልግሎት ጀምሮ እስከ የአውደ ምህረት የስብከተ ወንጌል መርሃ ግብራት ከዛ አልፎ ደግሞ እስከ ማስተባበር ጭምር ማለት ነው። የማስተባበር ክህሎት ያለው የማስተማር አቅም ልምድ ያለው ቤተክርስቲያን በውስጥ ደግሞ መቀደስ የሚችል ማህሌት መቆም የሚችል ምክንያቱም በግቢ ጉባኤያት ብዙ ከስርዓተ ትምህርቱ ጋር ጎን ለጎን ብዙ ትምህርቶች ይሰጣሉ። የስርዓተ ትምህርቱ አካል የሆኑት ማለት ነው። እነዚህ በእውቀትም በክህሎትም የተሻለ ትውልድ እንዲፈጠር ያደርጋሉ ማለት ነው። ይህም ብቻ አይደለም። ሲመረቁም ራሱ የተለያዩ የስልጠና መርሃ ግብራት አሏቸው። የስርዓተ ትምህርቱ አካል የሆኑ የአዲሱን የተከለሱን ስርዓተ ትምህርት ታሳቢ ያደረጉ የማህበረሰብ ተቋማት ለውጥ ታሳቢ ያደረጉ የተመራቂ ተማሪዎች ደግሞ ስልጠና ስለሚሰጣቸው ይህን ስልጠና ደግሞ ቅድም እንዳልነው በአመለካከትም በእውቀትም በክህሎትም በኮርስ በስርዓተ ትምህርት ካገኙት በተጨማሪ የበለጠ በደንብ በጥልቀት እንዲረዱ በጥልቀት እንዲገነዘቡ የሚያደርጋቸው ስልጠና ጭምር ስለሚወስዱ ተግባራዊ የሆነ ደግሞ የተሞክሮ ልውውጥ መርሃ ግብርን ጭምር ያደርጋሉ። ከዚህ በፊት ተመርቀው ከወጡ በየማዕከሉ ካሉ መምህራንና አስተባባሪዎች ተግባራዊ የሆነ የተሞክሮ ልውውጥ መርሃ ግብር ስለሚያደርጉ እነዚህን ሁሉ ወስደው ስለሚወጡ ለቤተክርስቲያን እጅግ የሚጠቅሙ ትውልድ የምናፈራበት ነው ያስባሉ። እናመሰግናለን አቶ አጋዚ። በቀጣይ እስኪ በዚህ ሀሳብ ላይ የሚጨምሩት ነገር ካለ ወደ እርስዎ ልምጣ። ብዙ የምጨምረው ነገር የለኝም። ያው የማህበረ ቅዱሳን ግቢ ጉባኤያትን ተማሪዎች ወይ ደግሞ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች እና ኮሌጆች ውስጥ ያሉ ኦርቶዶክሳውያን ተማሪዎችን ሲያስተምር እንዳጠቃላይ በስነ ምግባር ታንጸው የወጡ እንዲሁም ደግሞ ሃይማኖታቸውን ጠብቀው ቤተክርስቲያንን ሃይማኖትና ሳይንስ ሳይጋጭባቸው ለራሳቸው ለቤተሰባቸው ለሀገርና ለቤተክርስቲያን የሚጠቅሙ ሆነው እንዲወጡ ነው እየሰራን ያለነው። ሁሉም ተቋም በተለይ ከፍተኛ ትምህርት ተቋማትን ምንበለው የአስኳላው ትምህርት ላይ ተማሪዎችን በስነ ምግባር ታንጸው እንዲወጡ አንዱ ፍላጎታቸው ነው። ያንን አገልግሎት ነው እየደገፈ ያለው ይሄ የግቢ ጉባኤያት አገልግሎት እና በሃይማኖቱ ጽኑ የሆነ ስነ ምግባሩ የቀና ኦርቶዶክሳዊ ወጣትን የማፍራት ስራ ስለሆነ እየተሰራ ያለው እዚህ ላይ ሁሉም የድርሻውን ማድረግ ይኖርበታል የሚል ነው ያለን አጠቃላይ ሐሳብና ይሄንን ስለሆነ ይሄን ለማየት ስለሆነ እየሰራን ያለነው ይሄ ደግሞ በውጤትም ምናያቸው ናቸው። ግቢ ጉባኤ ውስጥ ተምሮ የሚወጡ ወጣቶች ሀገራቸውን የሚወዱ የተሻለ መግባባት የሚፈጥሩ የሚኖራቸው እና ታማኝ የሆኑ ናቸው። እንደ ሀገር እንደ ቤተክርስቲያንም ትልቅ ለውጦችን ወንጌልን ከማስፋፋት ጠረፍ ድረስ ሄዶ ስብከተ ወንጌል እንዲስፋፋ ከማድረግ አብያተ ክርስቲያናት እንዲስፋፉ የተዘጉ አብያተ ክርስቲያናት እንዲከፈቱ ከማድረግ አንፃር በርካታ ስራዎች እየተሰሩ ያሉት ከከፍተኛ ትምህርት ተቋማት ግቢ ጉባኤ ውስጥ ተምረው ከወጡ ወጣቶች ነውና ይሄ እንዲጠነክር እንዲሰፋ ነው የምንፈልገው። መልካም እናመሰግናለን። በእውነቱ እንግዶቻችን እንግዲህ ግቢ ጉባኤያት ለነገዋ ቤተክርስቲያን መሰረት የምንጥልበት ለሀገርም ደግሞ በርካታ ጥቅሞችን የሚያስገኝ አገልግሎት ነው የግቢ ጉባኤ አገልግሎት። ስለነበረን ጊዜ ከልብ እናመሰግናለን እንግዶቻችን። በዛሬው የሰንበት ትምህርት ቤት ወግቢ ጉባኤያት መርሃ ግብራችን የነበረን ዝግጅት ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።